ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ከጎለቱ ስራ ፈታችሁ አይደለም። የማያስቆም የማያስቀምጥ ደዌ ያለባቸው አሉ። መቆም ትርፍ ነው በእውነቱ ማለት ነው። መራብም እኮ ሲቻል ነው። በሽታ ሲመጣ እንኳን መጥገብ መራብም አይቻልም። በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሰው ነጋዴ ነው። ይህ ዓለም ለትርፍ የተፈጠረ ነው። አበው በዚህ ዓለም አተረፉበት። ያላተረፉበት ነገር የለም። እኛ እንዳንከስርበት እግዚአብሔር ይርዳን። እድሜ ትርፍ ነው። እድሜ ትርፍ እኮ ነው። 50 ዓመት እንኖራለን፣ የዘላለም ሕይወት እናተርፍበታለን። ዳዊት በ70 ዘመኑ የአምላክ ልብ የሚባል ዘላለማዊ ስምን አትርፎበታል። ዘላለማዊ ስምን አባቶቻችን በሁሉ ነገር ነግደው አትርፈዋል። በእውነቱ ማለት ነው። 3 ሰዓትን ያተረፈባት ሰው አለ። ይህ የሚደንቀኝ ሰው በቀኝ የተሰቀለው ወንበዴ በቀኝ ተሰቀለ። 3 ሰዓት ተሰቅለዋል፣ አተረፈባት። ያኛው ደግሞ ከሰረባት። ሞኝ ሰው ከመልካም ዘመኑም አያተርፍም፣ ከክፉ ዘመኑም አያተርፍም። ቢያንስ እኮ ሰው በመልካሙ ካልተጠቀመ በክፉ መጠቀም አለበት። በዚህም ያልተጠቀመ ሰው ነው ይሄ ሰው ማለት። ስለዚህ ላወቁበት ሁሉ ማትረፊያ ነው። ማጣት ማትረፊያ ነው። ማግኘት ማትረፊያ ነው። መሾም ማትረፊያ ነው። መሻርም ማትረፊያ ነው። ርስት መውረስም ማትረፊያ ነው። መሰደድም ትርፍ ነው። ላወቀበት ሰው ሁሉ ትርፍ ነው። ሰይጣን እንኳ ቢሆን ላወቀበት ሰው ጥቅም ነው። ሰይጣን እንኳ ቢሆን አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ግን አይዟችሁ እንጸድቃለን። እመቤታችን ስለምታማልደን መድኃኔዓለም ቸር ስለሆነ አበው ዲያብሎስን ታግለው ጸደቁበት እኮ። እንዲያውም እኮ አባታችን አቡነ ተክለ ሃይማኖት ዲያብሎስ አጋንንት ሊፈትኗቸው ሲመጡ ጸሎታቸውን አቋርጠው ዝም አሉ። በድንጋይ መጥቶ ሲቀጠቅጣል እስከ ይደቅቅ አጽሙ ይላል። አጥንታቸው እስኪሰበር ደበደባቸው እስኪነጋ ድረስ። ኋላ መልአኩ መጥቶ አጋንንትን አባሩ። ለምንድን ነው አትጸልይም እንዲህ አላቸው። አይ እኔ አልጸልይም። ቢሆን አታማተም? እኔ አላማተም። እንዴ ለምን? ካማተምኩ አጋንንቱ ይሸሻሉ። ከሸሹ ደግሞ አይደበድቡኝ። ካልደበደቡኝ ክብር አላገኝም። ምክንያቱም ክርስቶስ ምን ብሏል? ሰውነቱን የሚወዳት ሰው ካለ ይጣላት ብሏል። ምን ይበላት ነው ያለ? ይጣላት። አበው ስጋቸውን የሚጥሉበት ምክንያት ይፈልጋሉ። የሕማም ሰው ካስተዋለ
በትከሻው የተሸከመኝ ችሎ ያኖረኝ ባመፀበት ምን በበደለ እርሱ እንደው ያውነህ አልጠቆረም አልጠፋም ፊቱ አባትነቱ መዳፉ ላይ ቁስል ካያችን የሕማም ሰው ካስተዋላችን ውዴ እርሱ ነው ነፍሴን የያዛት በዕንቁ ሳይሆን በደሜ ገዛት በዕንቁ ሳይሆን በደሜ ገዛት በዕንቁ ሳይሆን በደሜ ገዛት በዕንቁ ሳይሆን በደሜ ገዛት ደዌን የሚያውቅ ታማኝ እረኛ ላፍታም አይተኛ ሲጠብቀኝ ውሎ የሚያድር በፍቅር አጥር በዓይኖቼ ላይ እንደተሳለ አሁንም አለ እግሬ በእምነት ተከትሎታል ልቤም ወዶታል መዳፉ